እነ ዘማርያም ዘለቀ ተነግሯቸው እንዴት እንደዚህ አይነት ነገር አደባባይ ላይ ታወጣላችሁ ብሎ የሚል ጽሁፍና ሪከርድ እጄ ላይ አለ። አቤት ሰው ለመስዋዕትነት ይታረድበታል የተባለውን ገዳም አልሰማችሁ? የኦርቶዶክስ ቤተክርስቲያን ቄስ የሆኑ አይደሉ እንዴ? ከጎጃም ሀገር መጣው ገስት ላይ ገብተው እነማን ናቸው የሚባሉትን ስማቸው ጥሩልኝ፣ እነ ገብረስላሴ በሚባሉት ቤት ላይ ገብተው ሲናገሩ የነበሩት ፈትሹ ቤታችሁን። ህዝብ እያጣን ነው አሉ። እነኝስ ይሳደባሉ እና የተኙት እነማን ናቸው? እኛ እኮ ነን። አዎ ስብከተ ወንጌል ነው የተኛው አይደለ? አዎ እንጂ ጠቅላይ እየቀሰቀስናቸው እኮ ነው። ታዲያ አባቶቻችን ምን አደረጉ? አሁን እኔ ለእኔ አባት ናቸው በእድሜም ማለት ነው። በሃይማኖት እንኳን አንድ ባንሆንም ቀድሞ ግን አባቴ ብዬ የምጠራቸው ናቸው። በሃይማኖት ሊቀ ጳጳስ ናቸው። የኢትዮጵያ ኦርቶዶክስ ቤተክርስቲያን ስብከተ ወንጌል ኃላፊ ብፁዕ አቡነ ማርቆስ ተኝተናል አሉ። እኛ ልጆቻቸው እየቀሰቀስናቸው እኮ ነው። ታዲያ ስብከተ ወንጌሉ ተኝቷል። ጠላቸውን ጠጥተው ተኝተዋል። ስብከት የሚባል የለም ኦርቶዶክስ ቤተክርስቲያን ውስጥ። እውነቱ ልንገራችሁ የለም። ተታላል አንተ። የአቡነ አረጋዊ ዕለት አቡነ አረጋዊ ነው የሚነገርህ። የጊዮርጊስ ዕለት ስለ ጊዮርጊስ ነው የሚነገርህ። የተክለ ሃይማኖት ዕለት ስለ ተክለ ሃይማኖት ነው የሚነገርህ። መግቢያው ላይ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ይላሉ። መጨረሻው ላይ ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር ብሎ ይጨርስልሃል። በቃ አለቀ። ከመሃል ግን የሚያወራ ሁሌም በየወሩ እናታችን ክርስቶስ ሰምራ በተጉለት አውራጃ በቡልጋ ነው አይ ቲንክ በተጉለት አውራጃ የቀድሞ ተጉለት አውራጃ ስለሆነ በቅዱስ ጌ በሚባል ቦታ ሄጀበታለሁ። ቦታውን ባይዘው እና ቢያት ወልዳ ታደገች በኋላ ብሎ ይልልሃል። በየወሩ አንድ የቡልጋ ሴትዮ ልሰብክ ነው እንደ አንተ ቤተክርስቲያን የተባልከው? የዘመናት አምላክ የምድር ዳርቻዎች ሁሉ ፈጣሪ አይነገርም እንዴ? ማዳኑ አይሰበክም እንዴ? ወንጌሉ ጉልበት ለምንድነው ህዝብ የሚሄደው ከኦርቶዶክስ ቤተክርስቲያን የሚወጣው? የጴንጤን ስም በዚህን ያህል ልክ ኦርቶዶክስ ከነ አገልጋዮቿ እያጥላላች እንዴት ህዝቡ እየመጣ ወደ ጴንጤ ይቀላቀላል? ተኝተን አሉ። ልክ ነው። መተኛታችሁን ማመናችሁ ብፁዕነቶ እግዚአብሔር ይስጥልን። እንግዲህ የተኛውን ኤሊ በሳሙኤል በኩል ከቀሰቀሰው የተኙትን ብፁዕ አቡነ ማርቆስን በረኛው በኤርምያስ በኩል እየቀሰቀሳቸው ነው። ይሰሙታል። ባይዘው ይሄንን ቤት ቅዱስ የእግዚአብሔር ልጅ ገናናው ኢየሱስ ምስክሬ ነው እኮ ይሰማሉ። ከእነንትና ጋር እደዋወላለሁ ብዬ አልነግርህም። ኦኬ አልነግርህም እኮ ነው ብዬ ልጄ ትንሽ ለዘብ አድርገው ምናምን ነገር ብለው የሚሉን እኮ አባቶች አሉ። ምን ለዘብ እናደርገዋለን? መጽሐፉን ገልጠን እናሳያለን። እና የተኙት እነማን ናቸው? እኛ እኮ ነን። አዎ ስብከተ ወንጌል ነው የተኛው። ታዲያ እነሱ አሁን ጳጳሳቱ ተኝተው ህዝቡ የነቃ ነው ብለህ ትላለህ? ብራዘር እነዚህ ቲክቶክ ላይ በሚሯሯጡ የታክሲ ተራ ልጆች ተብለው በተባሉት በዲ በኩሉ እነሱ ያነቁታል አለ። ሞከሩ እኮ የተወሰነ ጊዜ። አሁን የሉም፣ ጠፉ። ግማሹ ገዳም ያስተዋውቅልሃል፣ ብር ሽቀላ ላይ ናቸው። ለአንድ ገዳም የሆነ ነገር ስትል 100,000 ምናምን ነገር ይበጭቃሉ። በቃ እዛ ላይ ናቸው፣ እዛ ስራ ላይ ተጠምደዋል። ለምን? እግዚአብሔር አላካቸውማ። እንዲሰብኩ መቼ እግዚአብሔር ላካቸው? አላካቸውም። ሲሰብኩ ታውቃለህ? የለም። ከሰበኩ የኦርቶዶክሳውያኑ እነዚህ የባጃጆች ሁሉ ተራውያን የሚሰብኩት ምንድን ነው? ውሃ ነው። ውሃ ያድናል ይለዋል። የእግዚአብሔር ልጅ ያድናል አይሉም። ሲጀምሩ ውሃ ያድናል፣ ውሃ ፍቱን ነው ይለዋል። ውሃ ፍቱን የሆነው ለመጠጣትና እንደዚሁም ደግሞ የሰውነትን እድፍን ለማስወገድም እንደዚሁም ደግሞ ለጥምቀትም ጭምር እንጠምቀንበታለን። መጥተው ቢሰብኩ ጥምቀት ያድናል የሚለው ኢየሱስ ያድናል አይሉም። ለእነሱ አላርጂክ ነው። ኢየሱስ ያድናል ብሎ ስብከት ከዛ መጀመር በፍጹም ህዝቡን ታባልጉት እንዴ ነው የሚባለው። ያደግንበት እኮ ቤት ነው። አዎ። እና እሳቸው ተኝተው ህዝቡ ይነቃል እንዴ? እሳቸው እኮ የስብከተ ወንጌል ኃላፊ ናቸው። እሳቸው በተኙበት ጳጳሱ በተኙበት ሌላው መምህር ይነቃል እንዴ? አይነቃም። መምህራኑና ጳጳሳቱ ለሽ ባሉበት ህዝቡ ይነቃል እንዴ? አይነቃም።
እሳቸው ጨለማ ውስጥ ነን ይላል። ህዝቡ እኛን መጥቶ ይፎግረናል። ምን እያለ ኑ በብርሃኑ ተመላለሱ ተመላለሱ ይሉልናል። ይመጡና ቀጥሎ ያለው ግጥም ዳቦ እንድትልሱ ጠላ እንድትቀምሱ ካልሆነ በስተቀር ብርሃን አለ ብለህ ብትለኝ ጳጳሱ ድቅድቅ ጨለማ ውስጥ ነን ያለ ነው ብለዋል። ኑ በብርሃኑ ተመላለሱ ዳቦ እንድትቀምሱ አተላ እንድትልሱ ድርሳነ መስቀል ላይ እንደተጻፈው ማለት አተላ የሚለው ድርሳነ መስቀል ላይ ቃል በቃል ተጽፏል። ድርሳነ መድኃኔዓለም ወገድን ለመባቸው ላይ በግልጽ ተጽፏል። ጠላው እንኳን ብታጣ ጠላ የነበረበትን ማድጋውን በምላስ ብትለስ ትጸድቃለህ ይላል ድርሳነ መስቀል ላይ እና ዝም ብዬ ያወራሁ እንዳይመስልህ። ኑ በብርሃኑ ተመላለሱ ዳቦ እንድትቀምሱ አተላ እንድትልሱ ኑ እንደዚህ ነው መሆን ያለበት መዝሙሩ ማለት ነው። በብርሃኑ ተመላለሱ ብለህ አባታችሁ ጨለማ ውስጥ ነው ያለ ነው ብለዋል። አንተ ጨለማ ውስጥ ሆነህ እኔን ወደ ጨለማ አትጥራኝ፣ ብርሃን በሆነው በጌታ በኢየሱስ ክርስቶስ አምኜ በእርሱ አለሁ። እና መምህሩ በተኛበት ምእመኑ ይነቃል እንዴ? አይነቃም እንጂ ጠቅላይ ቤተ ክህነትማ ዛሬ አይታማም። ምን ማድረግ ይችላል? ትምህርት ክፍል ምኑን ነው ትምህርት ክፍል ተብሎ የተሰየሙ? ምንም ምኑን ነው የሚያስተምረው? እንዲህ ያህል ትምህርት ሲሰራ ሊቃውንት ጉባኤ እንዴ ምንድን ነው? ለመቼ ነው? መከላከያ እኮ ነው ሊቃውንት ጉባኤ፣ የመጨረሻው ኃይል እኮ ነው። ምን ይሰራል? ዳቦ ነው የሚበሉት በሰነቶ እና አሁን ይህን ቶሎ ብሎ ለአንድ ጎረምሳ ጥሩ ነው። ማነቃቂያነቱን የወድጄዋለሁ በእውነቱ። ይህ ባነቃቃ ኑሮ ሆነ እና ሳሙኤል ነው እኔ ያረካኝ በእውነቱ። ሁላችሁም ጥሩ ናቸው፣ ግን ሁላችሁም ጥሩ ናት ባላ እንዳትሉ መብት ነው። አሁን እያሉ ነው እነኚህ ሰዎች አላርም ሆነውልናል፣ እያነቁ ነው እያሉ ነው። ታዲያ ኦርቶዶክስ ለእኛ እኮ የወርቅ ማርዳ እኮ ልሸልመን ይገባል በእውነት እውነቴን እኮ የምልህ ጠርታ ልትሸልመኝ የሚገባው እኔን ነው። ጠርታ ልትሸክመን የሚገባው በእውነት ትዝታውን ነው። እኛ አሳይተናቸው ነው መጽሐፍቶቻችን ጥራት ይጎላቸዋል ብለው ያሉት። እንዲህ እያሉ ተናገሩ። የመጨረሻው ሀሳቤ ዮናታን ብቻ አይደለም፣ የዮናታን ደቀ መዝሙራቶች አሁን ላይ ሶሻል ሚዲያውን እያናጉት። ሶሻል ሚዲያውን ምናልባት እናንተ አንዱ ነው እሱን ነው የምትሉት። በየአሁን በቲክቶክም በፌስቡክም በኢንስታግራም ብትመለከቱ ሚዲያ ላይ 3000 2000 ሰዎች እየገቡ ክርክር እያደረጉ ማለት ነው። መጀመሪያ ክርክር የሚያደርጉ ኦርቶዶክሳውያን ቤተክርስቲያን እውቅና ሰጣቸው ነው ወይ? በዚህ ጉዳይ ለምን ዝም አለች? ይገባሉ። ለምሳሌ አሁን የዮናታን ደቀ መዝሙሮች 3 ነው ይገባሉ። እነ ኤርሚያስ የሚባሉ እነማን የሚባሉ እሱ ጋር ይገባል። አንድ ኦርቶዶክሳዊ ምንም እውቀት ወይ እነማን እንዲባሉ የግድ የኔ ስም ስለተጠራ አይደለም። እነማን የሚባሉ ክርስቲያን እውቅና ሰጣቸው ነው ወይ? በዚህ ጉዳይ ለምን ዝም አለች? ይገባሉ። ለምሳሌ አሁን የዮናታን ደቀ መዝሙሮች 3 ነው ይገባሉ። እነ ኤርሚያስ የሚባሉ ማለት እሱ ጋር ይገባል። አንድ ኦርቶዶክሳዊ ምንም እውቀት የሌለው ከዛ ይገባና ሲጠየቅ አይ እንደዚህ የሚባል አለ እንዴ ብሎ ይወጣል። አያችሁ እምነታችሁ እንደዚህ አይነት ነው ይላል። ከዛ ውስጥ ከ2000 ሰው ውስጥ 500 600 1000 ሰው ኦርቶዶክስ እነዚህ የሚከራከሩ ሰዎች ነው ኮንቴክስት ያስጠጫው የዮናታን ደቀ መዝሙር ሶሻል ሚዲያው ይነገሩ ማን ነገር ነው? እኔ ስራ ይራራው እኔ ታዲያ ተራያታች እዚህ ልጅ ደቀ መዝሙር ነው። እኔ ሶሻል ሚዲያ ነው 24 ሰው ይጋሩ ይሰጣል ታዲያ እናለ እስቴብሩስ እነዲ በግሉ ሌሎች መምህር ባሉ እሱ ቤት እንዳትገቡ ማለት ቪዲዮ እጄ ላይ አለ። እኔ ቤት ማለት ነው። ለምን ለምን ኤርሚያስ ቤት አትግቡ ብሎ የሚሏቸው? ለምን እነ ቀሲስ ቴዎድሮስ እንዲያወግዙ ለምን ተነገረ? አልፈው ከፍ ብለው ሄደው ስማችንን አልጠሩም እንጂ መጋቢ አዲስ አይነ ስውሩ ማለት ነው። መጋቢ አዲስ አለማየሁ ናቸው። እሸቱ አለማየሁ መጋቢ አዲስ ቲክቶክ ላይ አንድ ኦርቶዶክሳዊ ገብታችሁ እንዳትሟገቱ አሉ። ለምን? ህዝብ እየሄደባቸው ነው። ብራስር
ለኦርቶዶክስ መልስ እንሰጣለን ብላችሁ ቲክቶክ ላይ የምትገቡ ሰዎች አቁሙ። ስለ እመቤቴ አሉ መጋቢ አዲስ። ከላይ እስከታች እኮ ያንጫጫኋቸው ከጌታ ጋር ከወንድሞቼም ጋር ሆነ። በምን በራሳቸው መጽሐፍት የገድል አርበኛ የኢየሱስ ምርኮኛ ብለህ ብትለኝ የፈለግከውን በል ብራዘር። አዎ የኢየሱስ ምርኮኛ ነኝ። ይህንን የሰው ስርዓት ትምህርት ያለ ርኅራኄ ከትክቼ ማንም በማያስጥለው ያለ ገላጋይ መጽሐፍቶችን እርቃንን አስቀርቼላለሁ። አባቶችህ ጥራት ይጎላቸዋል እንዲሉ አስደርገናቸዋል። ክብሩ ለኢየሱስ ክርስቶስ ይሁን። ህዝብ ነቅቷል። እነ ኤርሚያስ የሚባሉ ሶሻል ሚዲያውን እያናጉት ነው ይላል። በውስጥ ነው እዛ የሚያወሩ ስብሰባ ላይ ማለት ነው። ያው ሌላው የመጨረሻው ሀሳቤ ዮናታን ብቻ አይደለም፣ የዮናታን ደቀ መዝሙራቶች አሁን ላይ ሶሻል ሚዲያውን እያናጉት ነው። ምናልባት እናንተ አንዱን ነው እሱን ነው እንዴ ምንም አታመጡም እኮ ነው ቢሉና ነበር እንዴ እናኬ ነበኬ በሏቸው የሚሏቸው ሰዎች ምንም አታመጡም እኮ ሲሉ ነበር። ምንም ጠብ የሚል ነገር የለም። ምንም ጨዋቹ ምንም ታመጡት ነገር የለም ብለው አሉ እና እዚህ ደግሞ በጓሮ በኩል ደግሞ ያለቅሳሉ። እዛው ኪስ ውስጥ ምን ያህል ብር እንዳለ ለማወቅ ከፈለኩ እዛው ስር ሰዎች አሉ። መምሬ እንትና እንዳትጠረጥረው ቄስ ነው፣ እንዳትጠረጥረው ጳጳስ ነው፣ እንዳትጠረጥረው መምህር ነው። ቡራኬ ይሰጣል፣ ታቦት ይሸከማል፣ አሐዱ አብ ቅዱስ ብሎ ይቀድሳል። ምን ታመጣለህ? ታዲያ ምሻልም እንደው ለጌታ ላይ ክርስቶስ ወንጌል እጅ መስጠት ነው። አሁን በቲክቶክም በፌስቡክም በኢንስታግራም ብትመለከቱ ሚዲያ ላይ 3000 2000 ሰዎች። ሌላው የመጨረሻው ሀሳቤ ዮናታን ብቻ አይደለም፣ የዮናታን ደቀ መዝሙራቶች አሁን ላይ ሶሻል ሚዲያውን እያናጉት እናንተ አንዱን ነው እሱን ነው የምትሉት። አሁን በቲክቶክም በፌስቡክም በኢንስታግራም ብትመለከቱ ሚዲያ ላይ 3000 2000 ሰዎች እየገቡ ክርክር እያደረጉ ማለት ነው። መጀመሪያ ክርክር የሚያደርጉ ኦርቶዶክሳውያን ቤተክርስቲያን እውቅና ሰጣቸው ነው ወይ? በዚህ ጉዳይ ለምን ዝም አለች? ይገባሉ። ለምሳሌ አሁን የዮናታን ደቀ መዝሙሮች 3 ነው ይገባሉ። እነ ኤርሚያስ የሚባሉ ማለት ነው። እሱ ጋር ይገባል አንድ ኦርቶዶክሳዊ ምንም እውቀት የሌለው። ከዛ ይገባና ሲጠየቅ አይ እንደዚህ የሚባል አለ እንዴ ብሎ ይወጣል። አያችሁ እምነታችሁ እንደዚህ አይነት ነው። ለምን እናንተ አትገቡ ነበር? አንተ ቄስ አይደለ እንዴ? እነዚህ በኩሉ ለምን አይገቡ? እነ ቀሲስ ቴዎድሮስ ለምን አይገቡ? ይሄ ሲጎደፍር የነበረው ዲያቆን ሁሉ ስርዓት አስይዘነዋል። እናንተ ለምን አትገቡም? ቄሶቹ መነኮሳቱ ለምን አይገቡም? ገብታችሁም እኮ ቼክ ተደርጋችኋል። መጽሐፍቶቻችሁ እራሱ አታውቁትም። ታምረ ማርያም የሚባል መጽሐፍ እጄ ላይ እንደዚህ እስኪያረጅ ድረስ እኮ ያነበብኩት እኔ ነኝ ያነበብኩት እንደዚህ እስኪያረጅ ድረስ። የሆነ ቦታ ላይ አንድ ነገር ተንፍሳለሁ ብለህ ገልጠዋለሁ። አንተ ከውጭ ስማው ነው የምትሄደው። እኔ ግን አንብቤው እንደዚህ እስኪያረጅ ድረስ ታምረ ማርያም። ለምን? ይሄ መጽሐፍ ከመጽሐፍ ቅዱስ በላይ ዕለት ዕለት በቤተ ክርስቲያን ውስጥ ይነበባልና በጌታ እናት ስም የተጻፈ ግን ነገረ ድነትን አወራለሁ እያለ ከመጽሐፍ ቅዱስ አስተምሮት ጋር የተቀዣበረ ነገረ ድነትን ስለሚያስተምር እና እውቀት የሌለው ሲገባ እናንተም ታደርጋላችሁ። የማንጎ ፍሬ ታበጥራላችሁ። ካህናቱ ለምን አትገቡ? ለምን አትገቡ? አሁን እዚህ 400 ምናምን ሰው ይሰማል አይደል? እዚህ ጋር ፊት ለፊት ላይ ቢሃይንድ ባይ ተደብቆ እንደ ኒቆዲሞስ ከሺዎች በላይ እንደ ኒቆዲሞስ ተደብቆ ማለት ነው። እንቅልፍ አልወስደው ብሎ ያለ ሁሉ አልጋ ላይ ሆኖ መምህራኑ ካህናቱ ሁሉ ጭምር ናቸው የሚሰሙት። የእግዚአብሔር ልጅ ኢየሱስ ምስክሬ ነው። ኢትዮጵያ ሌሊት አይደል? አዎ። ሁሉ ሰው አንተ ተኝቶ ይመስልሃል። የኑሮውም ውድነት የሃይማኖቱም ጉዳይ ጥያቄ ፈጥሮበት አልጋው ላይ እየተገላበጠ እንቅልፍ አልወስደ ያለ ሁሉ ገብቶ ያያል፣ ይሰማል። ቢሃይንድ ባይም ተደብቆ ይሰማል። ቢሃይንድ ባይ አንዳንዴ ቢሃይንድ ባይ የሚሰማው 10,000 8,000 9,000 ሰው ይሰማል። ከፊት ለፊት ገብተው አይሰሙም። እዚህ ውስጥ ገብተው ካወሩ ሊታዩ ነው። ቢሃይንድ ባይ ማለት ከውጭ ማለት ነው። ቲክታክ ደግሞ እንደዛ ሲስተም ያሳያል። አቤት ለምን ካህናቱ ገብታችሁ አታስተውሉም ነበር? እነ ኤርሚያስ የሚባሉ 2,000 3,000 ሰው አስገብተው ሲጠይቁ ለምን ገብተህ አረዳቸውም ነበር? አንተ ቄስ አይደለ እንዴ? አገልጋይ አይደለ? ቲክታክ ላይ ነበርክ፣ ሶሻል ሚዲያ ላይ ነበርክ። አሁን እንኳን ጠፍቷል። ለምን አላስጣላችኋቸውም? ምናልባት እናንተ አንዱን ነው እሱን ነው የምትሉት።
በየአሁን በቲክቶክም በፌስቡክም በኢንስታግራም ብትመለከቱ ሚዲያ ላይ 3000 2000 ሰዎች እየገቡ ክርክር እያደረጉ ማለት ነው። መጀመሪያ ክርክር የሚያደርጉ ኦርቶዶክሳውያን ቤተክርስቲያን እውቅና ሰጥታቸው ነው ወይ? በዚህ ጉዳይ ለምን ዝም አለች? ይገባሉ። ለምሳሌ አሁን የዮናታን ደቀ መዝሙሮች 3 ነው ይገባሉ። እነ ኤርሚያስ የሚባሉ ማለት ነው። እሱ ጋር ይገባል አንድ ኦርቶዶክሳዊ ምንም እውቀት የሌለው። ከዛ ይገባና ሲጠየቅ አይ እንደዚህ የሚባል አለ እንዴ ብሎ ይወጣል። አያችሁ እምነታችሁ እንደዚህ አይነት ነው ይላል። ከዛ ውስጥ ከ2000 ሰው ውስጥ 500 600 1000 ሰው ኦርቶዶክሳዊ ነው። እነዚህ የሚከራከሩ ሰዎች ስለምንድን ነው 4 ነጥብ ቤተክርስቲያን ያላስቀመጠችላቸው? አሁንም ድረስ የሚከራከሩ ምናልባት የቤታቸው ቅናት በልቷቸው ሊሆን ይችላል። ነገር ግን ስርዓት ነው አይደለም። ስለዚህ የእሱ ደቀ መዛሙርቶች አሁን እየሰፉ ናቸው። ከምንናገረው በላይ አስጊ ነገር ነው። ወጣቱ ደክሟል። እንደዚህ አይነት አለ እንደ እያለ አሁንስ በሰለቸው ነገር ላይ በሰጠው መግለጫ ላይ ቤተክርስቲያን አይ እንዲህ የሚባል አስተምሮ የለንም። ቅድም ብፁዕ አቡነ አብርሃም ከተናገሩት ንግግር ትንሽ ልቤን የመለሰልኝ ነገር ቀድመው ሰርተውበታል። ምናልባት ይህን ንግግር ለመናገር የዛሬ 15 ዓመት በፊት አቀደውት ነው። ከዛ በኋላ ታምሩን አሳጥመው ነው የተጠቀሙበት ብዬ አምናለሁ። እንደኔ ውሸት እኔ እጅ ላይ ከብራና ውጪ 4 ትልልቅ ጉምቱ የሚባለው ታምረ ማርያም አለ። አንደኛው ይሄ ነው። 3ቱ አለ። ያው ትልልቁ ማለት ነው ቤተክርስቲያኒት ውስጥ አለ ተብሎ ከሚባለው የቀረው ባለ 64ቱ የሚባለው በማርያም ዕድሜ የተሰየመው እዚህ ውስጥ አለ። ባይዘው እሱ ታምር እና የብራናው የተባለው ካልሆነ በስተቀር ትልልቁን 4ቱንም ነው ያስመጣሁት። በዚያ አመልጣለሁ ብለትል በሌላኛው ይዛለሁ፣ በዛኛው አመልጣለሁ ብለትል በሌላኛው ይዛለሁ፣ በዛኛው አመልጣለሁ ብለትል በዛኛው ዘጋባለሁ። ነፍስ ከስጋ እስኪላቀቅ ድረስ ታምረ ማርያም ላይ የተጻፈውን በቅርብ ጠብቁን። ማርያም ከንጉሱ ከአፄ ምኒልክ ጋር ምን አደረገ ተብሎ እንደተባለ ከነ አፄ ሱስንዮስ ከነ አፄ ካሌብ ከነ አፄ ፋሲለደስ ከነ ንጉስ ላሊበላ ጋር ምን አደረገ ተብሎ የተባለውን እዘረግፏለሁ በመደዳ አንድ ሰው እንዳይቀር። የተኛ ካለ ቀስቅሱ ጥሩት። ከነገስታቱ ጋር ከኢትዮጵያ ነገስታት ጋር ከነ አብርሃ አጽብሃ ጋር ከነ ንጉስ ካሌብ ከነ ንጉስ ዳዊት ከነ አፄ ዘርዓ ያዕቆብ ጋር ምን አደረገ ተብሎ የተባለውን እዘረግፈዋለሁ። ቃል በቃል ይነበብልሃል እዚህ ማለት ነው። ይህን ትውልድማ አስረውት አይቀመጡም። እነሱ ሆዳቸውን ለመሙላት እግዚአብሔር በመልኩና በአምሳሉ የፈጠረውን ትውልድማ አይጮትበትም። እነ ኤርሚያስ የሚባሉ ሶሻል ሚዲያውን እያናጉት ነው። ልክ ከዛ በኋላ ኤርሚያስ ቤት አትግቡ ብለው አወገዙ። ወንድሞቼን አውጥቼ ቃል በቃል ከሆነ ያወገዙት እዛው ቁጭ ብዬ በሌላ አካውንት ገብቼ ሰማቸው ነበረ። አንዳንዴ ኮሜንትም ስጽፍ መጋቢ እንኳን ደህና መጡ ይግቡ እንጂ ወደ ላይ ይግቡ ይሉኝ ነበር። አላወቁኝም። እንዴ ምክንያቱም በቤቱ ነው ያደግኩት። ቢሉን ለእኔ አትነግረኝም። ከገባው ደግሞ ልታወቀው ድምፄ ይታወቃል። ልታወቅ ነው እታቾኜ ታፕታፕ ኮፕሊክ ሼር እያደረኩ ይግቡ አባታችን መጋቢ እያሉኝ ማለት ነው። ከዛ ኤርሚያስ ቤት እንዳይገባ ያውጉዙልን ብለው እነ ቀሲስ ቴዎድሮስን ጠርተው እነ ዲበኩሉ እነ የኔታ ቀለም ወርቅ የዲቤት ጥሪ ሁሉ እንዳትቀበሉ ያለው መርጌታ ኤፍሬም ነው። ለእሱን ሰው ዲቤትም አትጥሩት፣ ዲቤትም ቢጠራችሁ አትቀበሉ ብሎ ያለው ማለት ነው። ቪዲዮ አለኝ እኮ ነው ብዬ ብራዘር፣ እዚህ ቤት ውሸት አይሰራም። እማገለግለው እግዚአብሔርን ስለሆነ ለምን ዲቤት ጥሪ የጠሩኝን ስቀበል ይሰርዛሉ፣ እኔ ስጠራ አይቀበሉም፣ ያሰርዛሉ። ቀሲስ ዲበኩሉን እንደገና ቀስቅሱትና በታቦቱ ላይ ካህን ስለሆነ ታቦት ተሸካሚ ስለሆነ በታቦቱ ላይ በብሉይ ኪዳኑ በአዲስ ኪዳኑ ታቦት ላነጋግረው ፈልጋለሁ። የባለፈው ላይ ያኔ በአብሮ አደጌ ሞት ላይ እንደቀለደው አይደለም። መድኃኔዓለም ክርስቶስ ሜዳው ላይ ያገናኘን ቴዲ አዋሳ ቤት እንደው ጠይቋቸውና ፍቃደኛ ከሆነ ዲበኩሉ ማለት ነው በታቦቱ ጉዳይ እንደ ስዕሉ አደባባይ ላይ ይቀበራል። የታቦቱም ጉዳይ በእውቀት ሂዝ ፋስቲንግ እና ምን ይከለክለዋል? ሂዝ ፋስቲንግ ትለኛል እንዴ? ጾም ቢገባ ምን ይከለክለዋል? ይህንን አታውሩ ይባላል እንዴ? በጾም ጊዜ ስለ ታቦት አታውሩ ይባላል? ፌዝ እንደዚህማ አትቀልድብንም።
ኧረ ተወኝ በመድኃኒዓለም እንዲህማ ብለህ ሞራላቸውን እንትን አትስበረው። አይ ገብቶኛል እንዴ እልቅ አይዟችሁ በርቱ ነው ማለት ያለብን። ዘማርያም ዘመሐመድ ይለኛል ፈሪ ዲቤት ያሰረዘ ፈሪ። 3 ሰዎችን ያሰረዘብኝ ይሄ ሰውዬ ነው። ዲበኩሉን ደምረው እና ዲያቆን ስዩምን ማለት ነው። እንዳትቀበሉት ይቅርባችሁ ወገኖች። እንደ በወላዲተ አምላክ በመብርሃን ነው ብዬ የምላችሁ እንዳትቀበሉት። ምክንያቱም ባለፈው የደረሰብንን ዱብዳ አይታችሁታል። ያኛው ወፍራሙ ሰውዬ እንደዛ እየጎደፈረ እንደ ደጋ ከብት ጥሩ ተዋጊ መስሎ ነበር። ሄዶ እኮ አስቀጠቀጠን። ታስፈጀናለህ አሉት እኮ ተያይዘን ነው የምናልቀው አሉ። ልክፈተው እንዴት ነገር መምህራኑ ሁሉ ያስታውታል። እናንተ የረሳሁትን አታስታውሱኝ እኮ ነው የምለው። ዳግዬ አስቀምጦታል ይመስለኛል። እና አታስታውሱና ወገኔ፣ የረሳኑ ዝም ብለን ሀዘናቸውን አትቀስቅስ ከሆነ ልተወው እችላለሁ። ወንጌል ትሰብካለህ አትሰብክም? ወንጌል ትሰብካላችሁ አትሰብኩም? እንሰብካለን አንሰብክም? ተያይዘን የምናልቀው ያሉበትን ቪዲዮ እዚህ ዳግዬ ፔጅ ላይ ያስቀመጠው ይመስለኛል ካላወረደ። ኦኬ አዶ ነው የቱ ጋር ነበረ? እኔ ባገኝ ጭንቅላትን ነበር ማፈርጠው በምድሮሽ ማርያም እንምል ውሻ ሆን ብለን ያሰደብከን ሆን ብለን ሲሳይ ሆን ብለን ማርያምን በጣም መዶሻው ናደ። እኔ ባለ መዶሻው ናደ የፈለኩት። የቱ ጋር ነበረ? አንድ ቪዲዮ እኮ ነበረ። ያው እንደው ሰዎች የሚስተናከሉ ከሆነ አንተ በምታብራራው ማብራሪያ ሰዎች ከመስመር የሚወጡ ከሆነ ለተወሰነ ቀን ባታብራራ ቅር ይልሃል ማለት ከዲቤቱ ባሻገር። መርጌጥ ሊቀ ሊቃውንት ቀለመወርቅ የሚባሉ ናቸው። ልብ በሉ። ለዲያቆን ስዩም ነው እዚህ ጋር እየተሰጠ ያለው ምክር። ይቅርብህ እያወቀው በቅርብ ጊዜ የደረሰብንን ጉድ እያወቅ አንተ ሌላኛው ሁለተኛው ደግሞ እንደ ጥቅምት ኮርማ ለመቀጥቀጥ ለምን የቸኮልከው እያሉት ነው። ወሩ ምን ነበር? ባለፈው ከፈሌ ጋር የተገናኘንበት ኮርማዎች የሚቀጠቀጡበት ጊዜ ነበር እንዴ? እኔ እንግዲህ ባላገር ልጅ ነኝ፣ በባላገርኛው ነው የማወራው። አትፍረዱብኝ። በምን ወር ነበር ዲቤት ያደረግነው? ወረሃ መስከረም ነው ጥቅምት ነው ወይስ ምንድን ነው? ክረምት አካባቢ ነበር። ለዲያቆን ስዩም ነው ሊቀ ሊቃውንቱ የሚመክረው። ከእነሱ ጋር ነው የሚውለው። ምን እንደሚሉ ስሙት። ነው ሰዎች የሚሰናከሉ ከሆነ አንተ በምታብራራው ማብራሪያ ሰዎች ከመስመር የሚወጡ ከሆነ ለተወሰነ ቀን ባታብራራ ቅር ይልሃል ማለት ከዲቤቱ ባሻገር ማለት ነው። ዲቤቱ እንዳለ ይቅርብህ። እሱ አብረን ተያይዘን ነው የምናልቀው እንጂ ስህተት ነው እኮ ሙሉ እንዴ። ዲቤቱ ይቅርብህ፣ ተያይዘን ነው የምናልቀው። አምላኪ 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 አምላኪ
ይሁና አለች አሉ ቀበሮ ይላል የሀገራችን ሰው። ይሁን የኔታ ቀለመወርቅ ሰምተናል። ጥሩ ነው፣ ምከሩት። ይሄን ልጅ በጣም አፍልቷል። እሱ አንደኛው ነበር፣ አሁን ግን ተረጋግቷል። አንዱ ያፈላ ጎረምሳ ነበር። ዲያቆን ነው እሱም። ፈሌም ዲያቆን ነው፣ ይህም ዲያቆን ነው። እሺ ሂደት እንቅስቃሴ በሙሉ ስህተት ነው። ግን አንተም ደግሞ ያው እኛው ጋር የምትውል በዛው ልክ እንዳታስበላን ለማለት ነው። ሌላው ግን እንዳታስበላን። ይሄ አንድ መናፍቅ ጴንጤ ያለ ኤርሚያስ የሚባል ታስበላናለህ፣ አርፈ ተቀመጥ፣ አትንቀጭቀጭ እያሉት ነው ሊቀ ሊቃውንት ቀለመወርቅ። እንዳታስበላን፣ ልታስበላን ምክር ይሰጥላል። እነዚህ ናቸው የዲቤትን ህግ እንግዲህ ያስቀሩት። ዲያቆን ስዩም ጥሪ ያቀረበልኝ እሱ ነው፣ ተቀበልኩት። አትግባ ብለው እነሱ ናቸው ያሉት። ደምረው አቀረበልኝ። እሱ እንኳን ዝም ብሎ ወዘልፈኒ ነገር ነው፣ ግን እሱም አቀረበልኝ፣ ተቀበልኩት። ደንፍቶ ማለት ነው። ዘማርያም ነው ያስቀረው። ይሄንንም ዘማርያምን ሌሎቹም ሙሉ ተረባርበው ቪዲዮ አለን እጃችን ላይ እነ ኢዮብ ዘሚካኤል ሁሉ እኛን ቅርብ ላይ ያሉ ብለው ያሉት የጻፉት ጽሁፍ ሁሉ ስክሪንሾት አድርገን አስቀምጠነዋል። አቁም ከዚህ ሰውዬ ጋር በለውት ማለት ነው። ከኔ ጋር ዲቤት እንዳያደርግ። ዲያቆን አልነበር እንዴ? ለምንድን ነው የፈራችሁት? መግጠም ነበረበት ከጴንጤው ጋር መጥቶ ከኤርሚያስ ጋር አይቀጡ ቅጣት ቀተን እንልክ ነበር ማለት ነው። ሁለተኛ የአበራሽን ጠባሳ በያየ በሳት አይጫወትም ብሎ የሚለው ብሂል እዛ በደንብ ገብቷቸዋል። ታስበላናለህ፣ ተያይዘ ነው የምናልቀው። ሊቁ ነው የሚመክረው ለዲያቆኑ። እሺ ያልካቸው ቅድም አሁን የሰማሁት ቪዲዮ ላይ የሰማኋቸው ወደ 8 ፋውሎች አሉ። እንግዲህ አንዲት ቪዲዮ ላይ 8 ስህተቶች ከባድ ናቸው። ድንግል ማርያም አማላጅነት ዓለም አልዳነም። ደግሜ እላለሁ፣ ያለ ድንግል ማርያም አማላጅነት ዓለም አልዳነም። እቺ አስታውሳለሁ፣ ነፍሳቸውን ይማር በረከታቸው ይደርብንና የአንድ አባት ስብከት ናት። ያለወላዲተ አምላክ አማላጅነት ዓለም አይድንም። በቃ ተጨማሪ ስብከት የለኝም። ልብ በሉ፣ የአንድ ግለሰብ ወሬ ናት ማለት ነው። ያለ ማርያም አማላጅነት ዓለም አይድንም ብሎ የሚለው እንጂ የመጽሐፍ ትምህርት አይደለም። እኛ እንግዲህ ሲያበሽቁን ሲያደርቁን በየታክሲው ላይ ሁሉ እየለጠፉ በየፎቶ ላይ ሁሉ እየለጠፉ ሲያንቧጭሩ የነበሩ ያውቃቸዋል። ሊቀ ሊቃውንት ቀለመወርቅ ያውቃቸዋል። እኛን አባት ሞተዋል አሉ። ባለፈው ተናግሬያለሁ። ወይ አንድ የሆነ የቃዠ ደብተራ የተናገረው ነው፣ ወይ ጫት ቅሞ የመረቀነ የታክሲው የተናገረው ጥቅስ ነው ብዬ ማለት ነው። ለብዙ ዘመን ተናግረናል። ሲፈለግ በራሳቸው መጽሐፍት ውስጥ እንኳን የለም። የአንድ ግለሰብ እንወዳቸዋለን። መልካም ሰው ነበሩ። እንዲያውም በዝምድናም ሳንጠጋጋ አንቀርም ይመስለኛል። የእሳቸው የግል ስብከት ናት ይቺ። ሄደዋል። ያለ ማርያም አማላጅነት ዓለም አይድንም ብሎ የሚለው የሊቀ ሊቃውንት ቀለመወርቅ የስጋ ዘመድ የሆኑ ሰውዬ ያወሩት የራሳቸው ወሬ ነው። የግለሰብ ወሬ አምጥተህ ስብከት ነው ብለህ እኔ ጋር ስትመጣ ሱሬን አውልቀህ ትሄዳለህ ማለት ነው። ትጥቅ ተፈቶ ማለት ነው። አምጣ ትባላለህ። በጴንጤ ፊት ስትቀርብ አምጣ፣ መጽሐፍ ቅዱሳዊ መረጃ ትባላለህ። በቃ እንኳንም አገኘን እንችን ምንጯን ዘዋት ሄደዋል። ፍቅራቸውን ሲገልጡ ኖረዋል። ለአንተ ግን አትሆንም። አሁን በዚህ ዘመን መጻሕፍት ተጽፈው ይሄ ምጣድ የሚያህል ስልክ በሙሉ በስንት ሚሊዮን የሚገመቱ መጻሕፍት ይዞ መጽሐፋዊ ሀሳብ የሚያረታ ሲሰማ ለጆሮም ለሁሉም የሚጣፍጥ መልስ ሲሆን ነው የሚያምረው እንጂ ያለ እመቤታችን አማላጅነት ዓለም አይድንም የሚለው አይባልም። ያ ማለት የኢየሱስ ክርስቶስ መምጣት፣ የኢየሱስ ክርስቶስ ቤዛነት፣ ደግሞ ዋጋ ሁሉ ዜሮ ባዶ ሆነ ማለት ነው። እሷ ባትወልደው አንድንም ነበር። እሱም ሌላ እንዲያው ብዙ ያስኬደናል እንጂ እሱም ቢሆን መንገድ ያበላሻል። መውለድ ሌላ ነው፣ መለመን ሌላ ነው፣ ማስታረቅ ሌላ ነው፣ ስራ መስራት ድርሻን መወጣት ሌላ ነው። እንዲህም የሚል ሀሳብ ጭራሽ ከአንድ ክርስቲያን ማለት ከአንድ ዲያቆን አንጠብቅም። አቅቶት መጠየቅ የሚፈልግ ከሆነ አሁን እንዲህ አይነት ጥያቄ የሚጠየቁ መምህራን አሉ። ከመምህራን ዞር ብሎ ይጠየቅና
በዛ በኩል ነው የሚመስለው እንጂ እንዲህ ቀጥታ ይዞ አይመጣም። ዲቤት አደራ በምንም አይነት መንገድ እንዳትሞክረው ዲቤት። አሁንም ቢሆን ደግሞ መሰረታዊ የክርስትና ትምህርቶች ቢቀጥሉ መልካም ነው። አንድ ደህና መምህር አጠገብ ኖሮ እሱንም ማማከር ቢቻል በጣም ጥሩ ነው። የድንግል ማርያም አማላጅነት ዓለም አልዳንም። ደግሜ ላለው ያለ ድንግል ማርያም አማላጅነት ዓለም አልዳንም። ያለ ወላዲተ አምላክ አማላጅነት ዓለም አይድንም የሚለው ትምህርት ቶታሊ ስህተት ነው። አንደኛ በመጀመሪያ እንደው እንደሱ አይደለም ያልኩት። ቆይ ከዚህ ጋር ታኮ የሚመጣ ነገር መኖር የለበትም። ይሄ ኢንቴንሽናሊ ምን የሚል ማጠቃለያ ይሰጣል? አለሜዳ ነው በምልጃ ነው የሚል ትምህርት አንድ ዘመን አንድ ሰው ነው ያመጣው። እኔ በማውቀው ዝም ብሎ ንስሐ ግቡ መንግስተ ሰማያት ትቀርባለች ያለ ወላዲተ አምላክ አማላጅነት ዓለም አይድንም እያለ ሲሰብክ መጣ። የሆኑ ሰዎች ተቀበሉ። ከዛ በጣም አስቸጋሪ ደረ እንደ አንድ ሰው አንድ ምን የተከለውን እንደሚባለው እንዳይሆን ምልጃና ድነት የተለያዩ ነገሮች ናቸው። ድነት ራሱን የቻለ እግዚአብሔር የሰጠን ጸጋ ነው። ስለዚህ ያለ ወላዲተ አምላክ አማላጅነት ዓለም ይድናል የሚለው የሆነ ጊዜ የመጣ ወፍ ዘራሽ የሆነ ምንጩ ማን እንደሆነ የማይታወቅ ዘራሽ ውዳሴ ማርያም ላይ ወይ መልካ ማርያም ላይ መልካ ኢየሱስ ላይ አንቀጸ ብርሃን ላይ መስተጋብ ላይ አርያም ላይ ክስተት ላይ የት ላይ ነው? አሁን ይህ ቃል ትምህርት የለ በቅዱሳት መጻሕፍት የሌለ እዚህ ያለ አገላለጥ አይመጥንም። ለቲክቶክም ሆነ ለአደባባይ የሚመጥን ስብከት አይደለም። ይሄ ወደዳችሁም ጠላችሁም አሁንም የምነግራችሁ ነገር ከዚህ ላለ ነው። ሊቃውንቱ ስለ ኃይል ቃል ከሆነ ይቅርታ አድርጉልኝ። ሁላችሁም ያላችሁ ክርስቲያኖች ሰውየው ገጋማ ነው አይሰማም። ይህ ወደድንም ጠላንም ከኔ ጀምሮ ወደድንም ጠላንም ድንግል ማርያም ክርስቶስን ባትወልደው ኑሮ ዓለም አይድንም ነበረ። በዚህ ጉዳይ መናፍቃንም መወለዱን ያምናሉ። የድንግል ማርያም ግን ከዚያ ድርሻ እንዳላት ግን አያምኑም። ግን እሷም አድናቸዋለች። በዚህ ጉዳይ እንግዲህ አዞረው ደግሞ ማለት ነው ያላችሁ የቱ ጋር ነው ያማለደችን ስንል ድንግል ማርያም ክርስቶስን ስትወልደው አማልዳናለች። ይታችሁ ሰማይና ምድርን አስታርቃለች። አባቶቹ ተው እያሉት እንደዚህ ዲያቆኑ እንደዚህ ያወራል። ይኸውልህ አያችሁ፣ ይሄ መልጃ ማለት ነው። ይሄ መልጃ ማለት ነው። ስለዚህ አሁን ድንግል ማርያም ባታማልደን ኖሮ ዓለም አይድንም ነበር ማለት ነው። መውለድ ማለት ማማለድ ነው እኮ አላልኩም። እመቤታችን ያለ ወላዲተ አምላክ አማላጅነት ዓለም አልዳንም። ወደዳችሁም ጠላችሁ ማልክና እንዴት ነው ያማለደችን ካላችሁ ጌታን ስለወለደች ነው። መውለድና ማማለድ አንድ ነው። እኔ ይቅርታ አድርግልኝና በጣም አሁን ባስተላለፍኩ ቪዲዮ ላይ የመበለት ወሬ ነው ያወራው። የመበለት ወሬ አዎ፣ ሲሪየስ ነው። እኔ ዲቤት እንዳትገባ አደራ። በዚህ አጋጣሚ በታምር ግድ የለም አብረህ ከኛ ጋር እየተማማር ከአንድ ዓመት ከሁለት ስድብ እኮ አያዙ ገር ላያስፈልግም እያሉ ሲያወሩ የነበሩት ላያስፈልግም ያሉት እርሶ ነው። እርሶን ሰዎች የሚሰናከሉ ከሆነ ምን አለ ዲቤት እንዳትገባሉት ቀሲ በኩልም እንዳትገባሉ እንዳትገባ እዚህ በሙሉ ያስተሰውሰውት እና ያሬዳሉ በሙሉ እዚህ እነ ታላቁ ታናሹ መጋቢ ብሉይ አይመራ አሸብር እነ ክርስቶፎሮስ በሙሉ የቤተክርስቲያኒቱ አገልጋዮች ናቸው የተባሉ ደግሞ የሚሆኑ አንዳንዶቹ ከጥቂቶቹ በስተቀር ነው ያላቃቸውም፣ ግን አገልጋዮች የሆኑ በሙሉ እንዳትገባ ዲቤት። ከኤርሚያስ ጋር ዲቤት ይቅርብህ። ለምን ታስበላናለህ? ለምን ተያይዘን እናልቃለን? እኔ ቤት ገብቶ ነው ሊቀ ሊቃውንት ቀለመወርቅ የሚባለው በባለፈው ሁለት ሰዎችን እኔና መርጌታ እነሱም ሶስት ሆነው ገቡ። እኔና መርጌታ የሆነን እንደውም ዲያቆን አግዜም ነበረ። ከኛ ሶስት ከነሱ ሶስት ሆነን ታስታውሱ ከሆነ ማለት ነው። ጥሩ አድርገን ስንጠበጥባቸው ቄሶቹን መርጌቶችና ቄሶቹን። ከዛ ሊቀ ሊቃውንት ቀለመወርቅ ዘው ብሎ ገባ። እኔ ፔጅ ላይ እንደገባ ማይክ አልዘጋም አለ። ታስታውሱ ከሆነ እና መንፈሳዊ ልጆቼ ናቸው ከኔ ጋር አውራ ብሎ ወደ ስድብ ገባ ከመርጌታ ጋር ማለት ነው። እና መርጌታ ይረጋጉ አልኩት። እሱም መርጌታ ስለሆነ ማለት ሊቀ ሊቃውንቱ ማለት ይረጋጉና ያወራሉ ብዬ ስል መሳደብ ጀመረ። ከዛ እንደምንም ተጨቃጭቆ ማይክ አልዘጋ ብሎ እምቢ ሲለኝ እኔ አስወረድኩትኝ። ከዛ ተመልሶ መጣ፣ እንደገና አስገባሁትኝ። ከዛ ውጡ አላቸው። አባታችን ናቸውና እወጣለሁ ብለው ወጡ።
ከወጡ በኋላ ግን ቤት ከፍቶ ምን አለ? ቤት ከፍቶ ወዲያውኑ በሌላ አካውንት ቼክ እያልኩ ነበር። ቤት ከፍቶ ምን አለ ሊቀ ሊቃውንት ቀለመወርቅ? ሁለቱን ካህናት ሊያስቷቸው ሲሉ እኔ ገብቼ እነሱን ለማዳን እነሱን ለማስመለጥ ነበር። ቪዲዮ አለኝ ወንድሞች እናቶቼ፣ ጌታ ኢየሱስ ምስክሬ። ወደ ሃርድ ዲስክ ላይ ስለወሰድኩት ነው። ኦኬ ያኔ ይሄ ሜሞሪው አይችልም ነበር። አሁን ግን 2 ቴራባይት ነው፣ በደንብ ይችልልኛል። እና ወደዛ ስላዞርኩት ነው። ቪዲዮ አለኝ፣ ከዚ በፊትም አሳይቻለሁ። ሊያስመነፍቋቸው ሲሉ ካህናቱና መርጌታውን ገብቼ እነሱ መንፈሳዊ ልጆቼ ላድን የገባሁት እንጂ እኔ ከእነሱ ጋር ላወራ አይደለም። ስለዚህ ኤርሚያስ ቤት እንዳትገቡ ብሎ ያለው ሊቀ ሊቃውንት ቀለመወርቅ ነው። ኤርሚያስ ቤት አትግቡ ብሎ ያለው ቀሲስ ዲበኩሉ ነው። ኤርሚያስ ቤት አትግቡ ብሎ ያሉት እነ መዝሙረ ያሬድ እና ሌሎቹ ናቸው። እነ ቀሲስ ቴዎድሮስ ናቸው። ለምን አብሎ ሲባል ብዙ ህዝብን ወስደውብናል። የተሰቀለውን የአብ ልጅ ኢየሱስ ክርስቶስን ስበኩ። በሽሽቅ አይደለም የያዝነው፣ ትውልድ መዳን ስላለበት ማለት ነው። ኢየሱስ በመስቀል ላይ ሲሰቀል ዓለም ሁሉ ድኗል እያላችሁ ስታምቧችሩ የምትሉት እናንተ ናችሁ። እኛ ደግሞ ኢየሱስ በመስቀል ላይ ሲሰቀል ዓለም ሁሉ ድኗል ብሎ የሚል መጽሐፍ ቅዱስ አናውቅም። ኦኬ አዎ፣ ለዓለም ሁሉ በደልና ኃጢአት ጌታ ሞተዋል። ምትካዊ ሞታችንን ሞቶልናል። ካሳው ተከፍሏል፣ ዋጋው ተከፍሏል። ዋጋው ለእኔ የተከፈለው ብለህ ስታምን ትድናለህ፣ ካልሆንስ አትድንም። ያን ደግሞ እንድትሰማ የምስራቹን ቃል እንድትሰማ እግዚአብሔር በዘመናት መካከል የወንጌል ሰባኪዎችን ከኢየሩሳሌም ከተማ ጀምሮ እየላከ እኛ ዘመን ላይ አድርሷል። እኔም በዘመኔ ተልኬያለሁኝ ከእግዚአብሔር ነው ብዬ የምልህ ወንድም አለ። ሁሌ እዚህ ስታየኝ ንቀኸኝ ከሆነ ካልሆነ በስተቀር የአባቶች አምላክ ምስክር አስረግጬ ነው የምነግርህ። ከእግዚአብሔር ወንጌል እንድሰብክ የተላኩ መልእክተኛ ነኝ። ኢየሱስ ያድናል። የዘላለም ስብከቴ ነው። ኦኬ በጥሪ ነው የምሰብከው፣ በጥሪ ነው የማገለግለው። ተረትን ሳፈርሰው በጥሪ ነው። ማን የጠራኝ? እግዚአብሔር። እውነትን ስሰብክ በጥሪ ነው። ማን የጠራኝ? እግዚአብሔር። ለዚህ ነው አየህ፣ እኔ እዚህ መጥቼ ይሄን ያህል ትውልድ ድኗል፣ ጌታ የተቀበለ ይሄን ያህል እያልኩኝ እኔ ብናገር አግባብም አይሆንም እንጂ ስለማላውቀው እንዳይመስልህ። ግን እኔ ሰብካለሁ። የዳነውን ህዝብ ከነሱ በራሳቸው አንደበት እንደዚህ ያስመሰክራቸዋል። ኢየሱስ ሲሞት ለዓለም ሁሉ ዓለም ድኗል? አልዳንም። የመዳኑ ስራ ግን ቀራንዮ መስቀል ላይ ተሰርቷል። እንዲድኑ ግን ዓለም ኑ በእግዚአብሔር ልጅ በኢየሱስ ክርስቶስ እመኑ፣ በስሙ ብታምኑ ንስሐና የኃጢአት ይቅርታችሁን ታገኛላችሁ፣ ከዘላለም ጥፋት ትድናላችሁ ብሎ የሚለው ስብከት የኔም እዚህም ያሉ ወንድሞቼ እና እህቶቼ የወንጌላውያን አማኞች በዓለም ዙሪያ ሁሉ ያለ ስብከታችን ነው። ሰው በኢየሱስ ሳያምን አይድንም። ኢየሱስ መስቀል ላይ ብቻ ስለተሰቀለለት እስላም በእግዚአብሔር ላይ ሳያምን አሕዛብ የሆነ ቡዳ፣ ሂንዱዝም፣ ዋቴቨር የትኛውም ቦታ ላይ ያለ አይድኑም። እንዲድኑ ነው ወንጌል የሚሰብከው። ካልተላኩ እንዴት ይሰብካሉ ብሎ ስለሚል ማለት ነው። ባልሰሙትስ እንዴት ያምናሉ ይላል ቅዱስ ጳውሎስ እኮ እንደዛ ነው ያለው። ሮሜ መልእክት ምዕራፍ 10 ላይ እንደዛ ነው ያለው። ባልሰሙትስ እንዴት ያምናሉ? እስላሞች እኮ በጌታ ኢየሱስ ክርስቶስ ለመዳን መስማት አለባቸው። ምን? ስብከተ ወንጌል። ስብከተ ወንጌል ሳይሰሙ ድነዋል እኮ ብሎ የሚል እኮ ቄስ ነው ዲበኩሉና ተከታዮቹ ከሱ ጋር ዓለም ሁሉ ድነዋል ብለው የሚሉት የሰይጣን ትምህርት ነው። ወንድሞች እናቶች፣ ዕዳው ተከፍሎላል፣ ዋጋው ተከፍሎላል። አዎ ዋጋው ግን ለኔ ነው ብለህ ማመን አለብህ። ሞቱ ለኔ ምትካዊ ሞት የሞተው ነው ብለህ ስትል ስታምን ትድናለህ። ካልሆነስ አትድንም፣ አድንም። ለምሳሌ አዶ ነው እንደው ጥሩ አድርጎ ከገለጠው አንድ ሰው ሼራተን አዲስ ሄዶ የአንድ ሳምንት የአልጋ ቤርጎ ማለት ነው መኝታ የመዋኛውን የምትጠጣውን ማኪያቶ የምትጠጣውን ለስላሳም የምትበላውን መብል የምትጫወትበትን የመዝናኛ ነገሮች በውስጡ ያሉትን ሁሉ በሙሉ ሂሳቡን በሙሉ ቢከፍልልህ ተከፍሎልሃል እና ናና ተጠቀም ብሎ የሚል መልእክተኛ መጥቶ ካልነገረ በስተቀር አታውቀውም።
ሸራተን አዲስ እንትና የሚባለው ባለሀብት የአንድ ሳምንት ወይ የአንድ ወር ዘግቶልሃል። የሆቴሉንም ያልጋውን የመብሉም የቁርሱም የማታም የራትም የጠዋትም የቁርስም የሁሉንም ነገር የመጫወቻውንም የመዋኛውንም ዋቴቨር የሚባሉትን ነገሮች ሂሳቡን ከፍሎልሃል ብሎ መልእክተኛ መጥቶ ሊነግር ይገባል። አንተ አልጋ ላይ ተኝተህ ምን እንደተሰራልህ አታውቅም፣ ምን እንደተከፈለልህ አታውቅም። መልእክተኛው ግን መጥቶ ሲነግር የት ነው የተከፈለው? ሸራተን። ስለዚህ የተከፈለልህን ዋጋ የተከፈለልህን ሂሳብ ናና ተጠቀምበት ብሎ ሲነግርህ መተህ ከአልጋ ላይ ተነስተህ ፊትን ታጥበህ ተነስተህ ስትሄድ ነው የምትጠቀምበት እንጂ እዛው አልጋ ላይ እየተንከባለልክ ተከፍሎልኛል እያልክ የማትበላውን መብል የማትጠጣውን መጠጥ የማተኛበትን አልጋ እንዲሁ ተከፍሎልኛል እያልክ የማትመገበውን ምግብ ምን ይጠቅምሃል? ምን ይሰራልሃል? በላ ተብለህ ብትባል አዎ በልቻለሁ ትላለህ። ሳትበላ ሳትጠጣ አዎ ጠጥቻለሁ ትላለህ አይባልም። ለመጠጣት ሄደህ የተከፈለልህን ሰው ቴንኪው ብለህ የተከፈለልህን ሄደህ ስትጠጣ አዋሃድከው ማለት ነው ከራስ ጋር። ልክ እንደዚሁ ማለት ነው። እግዚአብሔር በዚህ ተራራ ላይ የሰባን ግብዣን አድርጓል ብሎ በኢሳይያስ መጽሐፍ እንደተናገረ እግዚአብሔር በጉን ቀራንዮ ኮረብታ ላይ ቋረደው። ለበደል ኃጢአታችን ሞተ። ንጹሕ የእግዚአብሔር ልጅ የዳዊት ልጅ ኢየሱስ የሕይወት እንጀራ ሆኖ ከሰማይ የወረደው እሱ እንደሆነ ጠራን እኮ ነገረን። ማንም የተራበ ቢኖር ወደ እኔ ይምጣ፣ ማንም የተጠማ ቢኖር ወደ እኔ ይምጣ አለ። አንተ አልጋ ላይ እየተገላበጥ እስላሙ አልጋ ላይ እየተገላበጠ ወደ እግዚአብሔር ልጅ ሳትመጣ ሳትሰማ በስሙ ሰምተ ወደ እሱ ሳትመጣ ድኛለሁ ሲያምር ይቀራል። ሲኦል የዘላለም ቤትህ ይሆናል። ነግረናል ብራዘርዬ። አይ መዳን እፈልጋለሁ ብለህ ካልክ እግዚአብሔር አብ ልጁን ቀራንዮ ኮረብታ ላይ ሰውቶታል። በእርሱ የሚያምን ሁሉ የኃጢአቱን ይቅርታ እንዲያገኝ ነቢያት እንደመሰከሩለት የአዲስ ኪዳን ቅዱሳት ሐዋርያት እንደሰበኩለት እኛም እየሰበክን ያለ ነው። አለመጠማት ሕይወትና አለመጥፋትን ወደ ብርሃን ያወጣው እግዚአብሔር በልጁ በክርስቶስ ኢየሱስ በኩል ነው። ስለዚህ በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እግዚአብሔር ልጁን ሰጥቷል። እግዚአብሔር ልጁን ልኳል። የላከውን የእግዚአብሔር ልጅ ተቀበላ። የላከውን የእግዚአብሔር ልጅ መና ስታምን ያ ዋጋ ያ ድነት ለአንተ ይሆንልሃል። ካላመንክስ አይሆንልህም። መድኃኔ ዓለም ኢየሱስ ክርስቶስ ምስክሬ ነው፣ አይሆንልህም። በየሃይማኖት ቤትህ አዳም በኤደን ገነት ባለው ቅጠል ስር እንደተደበቀ በየጎራጉሩ በየጥጋጥጉ በናርሴማ ጉያ በነተክለ ሃይማኖት ክንፍ ብለህ በምትለው ሰውዬ ከተደበቅበት ውጣና አይቴ ያለው ከአዳም ብሎ እንዳለው አዳሙ ወዴት አለ ብሎ እንዳለው እዚህ ነኝ ያለሁት አርሴማ በምትባል ሴትዮ ታምኜ ተማምኜ ብለህ የምትለው ስጋ ለባሹን ክንዱ የሚያደርግ የተረገመ ነው ብሎ ዳዊት አልነገር ማነው ኤርሚያስ አልነገረም እንዴ? እነ ዳዊትስ አልነገሩም እንዴ? እንዴት እሱን አላነበብከውም? በፍጡር ከመታመን ውጣና ና በእኔ ታመን ብሎ ያለህን የአባቶቻችንን አምላክ እሱን ስታምነውና ስትቀበለው ቀራንዮ ኮረብታ ላይ ለሰው ልጆች በደልና ኃጢአት ሞትን የቀመሰ የእኔ ጌታ ኢየሱስ ክርስቶስ እሱን ስታምነው ትድናለህ። ወደ እሱ ከመጣ ታርፋለህ። ወደ እሱ እስካልመጣ አታርፍም፣ አትድንም። በሕይወት ያለ ይመስልሃል፣ ሞታል። ዘላለምህ ያማረ ይመስላል፣ ዘላለምህ ተበላሽቷል። ኢየሱስ ክርስቶስ ለሰው ልጆች በደልና ኃጢአት ምትካዊ ሞታችንን ሞቶልናል ቀራንዮ ኮረብታ ላይ። ኦኬ ዕዳ መከፈሉን መተህ ይህንን ዋጋ የከፈለው ለእኔ ነው ብለህ እመን። ለእኔ ነው ብለህ በልብህ እመን፣ በአፍህም መስክር። መጽሐፍ እንደዛ ነው የሚለው። ኢየሱስ ጌታ እንደሆነ በአፍህ ብትመሰክር እግዚአብሔርም ከሙታን እንዳስነሳው በልብ ብታምን ትድናለህ። ሰው በልቡ አምኖ ይጸድቃል፣ በአፉም መስክሮ ይድናል የተባለው አንዱ ጌታ የሁሉ ጌታ ነው። ለሚጠሩት ሁሉ ለሚጠሩት ሁሉ ባለጠጋ ነው። ለማይጠሩትስ አታገኘውም ማለት ነው። ለሚጠሩት ሁሉ ባለጠጋ ነው። የጌታን ስም የሚጠራ ይድናል ይላል። ካልጠራውስ አይድንም። ማረኝ የዳዊት ልጅ በለው እንጂ አንተ ተደፋና በአረብ ሽማግሌና በጎበጠች አሮጊት ፎቶ ፊት ከምትደፋ ማረኝ የዳዊት ልጅ በለው። ማረኝ የእግዚአብሔር ልጅ ማረኝ፣ ይቅር በለኝ። ለበደል ኃጢአቴ የተሰዋሃል ለካ ምትካይ ሞቴን የሞትክልኝ ቅጣቴን የተቀጣሃል ለካ አንተ ነበርክ። ማረኝ። እስከ ዛሬ ድረስ ላገኘሁት ሳፈነድድ ላገኘው ፍጥረት ስሰግድ የነበርኩበትን ባለማወቄ ወራት ስለሰራሁት በደልና ኃጢአት ሁሉ ይቅር በለኝ።
አንጻይ ቀድሰኝ በፈሰሰው ክቡርና ንጹህ ደምህ ተቀበለኝ እኔም እቀበልሃለሁ ዛሬ ወድጄና ፈቅጄ ብለህ በልብ ላይ ስትሾመው የዳዊት አምላክ ለዘላለም ያሳርፋል። እኔ ምስክር ነኝ። ወንድሞቼ እናቶቼ እዚህ ምስክሮች ናቸው። እንዱ በፉከራ በቀረርቶ የምናወራ ይመስላችኋል? ብራዘር ኤርሚያስ አይደክምም እንዴት ላለ ሰው ነኝ እንዴት አይደክመኝም? እና እንደዚህ ምንድነው ሁሉ ቀን እንደዚህ መለፍለፍተ የገባኝ ፍቅር የተቀበልኩት እውነት የቀመስነው እውነት እዚህ ያሉ ወንድሞቼ ወንጌላውያን በዓለም ዙሪያ የሚጮሁት ለምንድን ነው? አይደክማትም እንዴ መቅደስ ብሎ ቢል እንዴት ትደክማለች? የገባን ወንጌል የጠጣነው እውነት የተቀበልነው እውነት ማለት ነው። ማዳኑን፣ በጎነቱን፣ ፍቅሩን፣ ቸርነቱን፣ ምሕረቱን፣ ሰውን መውደዱን፣ የምሕረቱን ባለጠግነት፣ የፍቅሩን ባለጠግነት፣ የጸጋው ባለጠግነት ተናግሬ እንዳልጨርሰው በዚህ አንድ እረኛ አፍ በኩል እግዚአብሔር መንፈስ ቅዱስ ስለረዳው እንጂ ብራዘር 3 ደቂቃ ማውራት ይከብዳል። ታውቁታላችሁ። እንዳልደክም አቅም ጉልበት የሆነኝ የእግዚአብሔር መንፈስ ነው። ጴንጤ እንዳይደክም አቅም ጉልበት የሆነ ፔንቴኮስታል መሆኔ ለየት ከሚያደርገኝ ነገር አንዱ ስለተሰቀለው ስለ አብ ልጅ ስለ ኢየሱስ ክርስቶስ የትኛውም ቦታ አኳልኩ ማንም ፍጥረት ይኑር ማንም ይኑር የትኛውም ቦታ ላይ ስለ አብ ልጅ ስለ ኢየሱስ ክርስቶስ መስበክ ለፍጥረት ብላስፌሚ ነው አልልም። ቲክቶክ ላይ እንደሚጨሱት የባጃጆቹ ሉተራውያን ማለት ነው። ብላስፌሚ ነው አልልም። ለእነሱ ሁሉ ጭምር ወንጌል ይሰበካል። ማዳኑን ጽድቁን እግዚአብሔር በአሕዛብ ፊት የገለጠውን የተሰቀለውን የአብ ልጅ የዳዊትን ልጅ ኢየሱስ ክርስቶስን በመስበክ እንደ ክፉ አድራጊ መከራን እስክትቀበል ድረስ እንደ በጎ ወታደር ሆነህ ለጦር ያስከተተውን እንጂ ስለ ራሱ ደስ እንዳያሰኝ ተብሎ እንደተጻፈ እንደዛው እንናገራለን። አገልጠን ያድናል። ኢየሱስ ያድናል። ኤርሚያስ አይደክመውም ብለህ አልከኝ። አዎ ሰው ነኝ ይደክመኛል። ግን እና ያው አንተ እኮ በቃ ሁሉ ቀን እኮ እየጮክነ አየህ። እንዲህ እንደሆን እኮ ያደረገኝ ውስጤ የገባው የልዑል እግዚአብሔር መንፈስ እኮ ነው። የተሰቀለውን የዳዊትን ልጅ ኢየሱስን ለመስበክ ማለት ነው። በፔንቴኮስታሉ በወንድሞቼ ውስጥ የጠጣነው ይሄንኑ መንፈስ ነው። የተቀበልነው ይሄንኑ መንፈስ ነው። ብርሃን የሆነው የእግዚአብሔር መንፈስ ስሜትማ ቢሆን ትደክማለህ አላችሁ። ስጀምር ጀምሮ 11ኛ ዓመት የገባው 10ኛውን ጨርሼ ይሁን እንደዚሁ እሸት እንደሆንኩ አልኩ። ቴንክ ዩ ሎርድ የኔ አባት እሸት እንደሆንኩ ኢየሱስን አውራ እሸት እንደሆንክ ነው የምትቀጥለው። መጠንዛት የሚባል ነገር የለም። ድርቀት የሚባል ነገር የለም እኮ አልኩ። ኦ ሃሌሉያ። ኃይሌ እንደ ንስር ሲታደስ ነው የማውቀው። አንተ ስበክ ኢየሱስን ስልህ ተጠርተህ ከሆነ እሸት እንደሆንክ ነው የምትቀጥለው። ኢየሱስን መስበክ ግን ስታቆም መበስበስ ትጀምራለህ፣ መጠንዛት ትጀምራለህ፣ መጨስ ትጀምራለህ። እሳት ከውስጥ ይጠፋል። ትንሣኤውን አታወራም፣ ሞቱን አትናገርም፣ ማዳኑን አትናገርም፣ ዘላለማዊ ፍቅሩን አትናገርም፣ የፍቅሩን ባለጠግነት ስፋትና ርዝመቱን ከፍታውና ጥልቀቱን አሰብክም። እሳት ሲነካህ ነው የኔ አባት። እሳት ይንካ። በመጀመሪያ ስለ ኢየሱስ ለመስበክ መንፈስ ቅዱስ ይንካ በመጀመሪያ ብራዘር። እንደ አንዳንዶቹ መንፈስ ቅዱስ ነካን ብለው ወንበር ሰብረው እንደሚነሱ ሰዎች አይደለም። በደንብ እኮ ነው የሚነካው አልኩ። እኔ ምስክር ነኝ። ፔንቴኮስታል ወንድሞቼና እህቶቼ ምስክሮች ናቸው። ምስክር ነን። አንተዬ ምስክር ነን። ስንቱ እርግማን፣ ስንቱ ስድብ፣ ስንቱ ማስፈራራት፣ ስንቱ ዛቻ ደረሰብኝ በዚህ 11 ዓመት ውስጥ። ያስቆመኝ ኃይል የለም። ለምን? የላከኝ ኢየሱስ ነው። በዚህ ትውልድ መካከል ስሜን የሚያስነውሩት፣ የሚሰድቡት፣ የሚረግሙት፣ ልጆቼን ሁሉ ጭምር የሚረግሙት፣ የሚሰድቡት ሚስቴን ልዘቅዝቅልህ፣ ላውጣልህ፣ ለተኛልህ ሚስቴን ብለው ሲሉ እናቴን በ60ዎቹና በ70ዎቹ ዓመት መካከል ያለች መበለት እናቴን ልዘቅዝቅልህ፣ ላውጣልህ እያሉ ሲሉ
እርግማንን ስድብን የምንታገሰው ጌታ ኢየሱስ ክርስቶስ ስለጠራን ነው። እንዳይሰማኝ እንኳን እኮ አልኩ እንዳይሰማኝ ጸጋ የሚባል ጉልበት እየደረበልኝ ለእኔም ብቻ አይደለም እዚህ ላሉ ወንድሞችና እህቶቼ ያድናል የአብ ልጅ ምን እንደምትለን ብለህ ካላችሁ ያድናል የአብ ልጅ። ይሄ እዚህ ፕላኔት ላይ ፔንቴኮስታል ብቻ ነን የምንሰብከው። ያንቀላፉ የደነዘዙ ሉትራውያን እንኳን አይሰብኩትም። እያየን ነው። በውጭ ዓለም ላይ ነው ያለነው። ባፕቲስት ሜቶዲስት የሚባሉት ሁሉ ጭምር አንግሊካን የተባለ በፍጹም እሳት ውስጡ የሌለ ካቴድራል ቆልሎ የተቀመጠው ሁሉ አይሰብክም እኮ አልኩ። የኢትዮጵያ ወንጌላዊት መካነ ኢየሱስ ቤተክርስቲያን ብቻ ነች እኛ የምንሰብከው። ምክንያቱስ ፔንቴኮስታል ነኝ ካሪዝማቲክ ነኝ ምላለች። ሌላውስ 15 ደቂቃ ስብከት ተሰብኮ እኮ 15 ደቂቃ ነው ሻይ የሚጠጡት። ውጭ ሀገር ነው እኔም ያለሁት ብራዘር። ሂድ ካቶሊክ ጋር አይሰበክም። ሂድ ሉተራውያን ቅድም ያልኩ ጋር አንዳንዶቹ ጋር በዚህ በውጭ አይሰብኩትም። ኢየሱስን ለሌሎች አይመሰክሩም። ሂድ የኢትዮጵያ ኦርቶዶክስ ጋር ለማንም አይናገሩም፣ አይሰብኩትም። እዚህ ፕላኔት ላይ እስላም ጋር ሂድ አይሰብኩትም፣ አይሁድ ጋር ሂድ አይሰብኩትም። እዚህ ፕላኔት ላይ እኔ ያለሁባቸው ፔንቴኮስታል በመንፈስ ቅዱስ በካሪዝማቲክስ እንቅስቃሴ የምናምን የመንፈስ ቅዱስ የጸጋ ስጦታ በላችን ላይ የወረደብን የልዑልን እግዚአብሔር የኢየሱስን ማዳንና ጌትነት ዕለት ዕለት እየሰበክን ይኸው ለእሸት እንዳደረገን አለን ነው ብዬ ለመድኃኔዓለም እንዲያርጎ ነው የሰራን። ስሙ ይባረክ። እኔ ሃይማኖት ውስጥ ነው ኢየሱስ የሚሰበከው። እኔ ፔንቴኮስታል ነኝ። የለየልኝ ካሪዝማቲክ አልኩ። በልሳን ምጸልይ በራይና በህልም በድምፅ እግዚአብሔር የሚናገረኝ አልኩ። የማመልከው ኢየሱስ ሲያወራኝ ነው ማቀው ነው። አንተ የማመልከው ኢየሱስ፣ የምደፋለት ኢየሱስ፣ የማለቅስለት ኢየሱስ፣ የወደደኝ እስከ ሞት ድረስ የወደደኝ ኢየሱስ ያወራኛል እኮ ነው የምልህ። እኔ ለአንተ እየሰበኩ እዚህ ውስጤ ግን ድምፅ ሰማለሁ። እንዲህ አይነት ልምምድ አታቅባረን ሰማለሁ እኮ አልኩ። አባባ ያወራኛል። ፔንቴኮስታል ወገኖቼ ይሰማሉ። የቻይና ጽሑፍ ብለህ ልታላግጥ ፈለክ አይደል? በልሳን ላይ ፊቴ አትቆምም። የደረቀ አጽም በኖራ የተለሰነ መቃብር የሚመስሉ መቃብራቸው ሲከፈት የሙታን መቃብር ሲከፈት እንደሚሸትና እንደሚገማ አንደበታቸው ሲከፈት እንደዚህ የሚገማና የሚሸቱ ማለት ነው። የቻይና ጽሑፍ ብሎ ይላል እንዴ? ለዚህ ነው ኤርሚያስን የምሰማው። አረረም ነረረም ማህበሬን ተወጣሁ ብላ እንደምትላ ሴትዮ እንደዛ አለልህም ብራዘር። ለዚህ ነው እያንዳንድ መተህ የምሰማው እዚህ የትኛው ፒኤችዲ የትኛው ቴዎሎጂ ትምህርት ቤት ገብቼ ተመርቄ የተማሩ ይማሩ፣ ችግር የለውም። ኤርሚያስን ስታይ ግን እግዚአብሔር መንፈስ ቅዱስ እረኛን አስነስቶ ወንጌል መስበክ እንደሚችል እረኛን አስነስቶ ዓለምን በአንድ እግሯ ቅድም እንደሰማቸው ማለት ነው። ኦርቶዶክሳውያኑ ሁሉ ጭምር ሰሜን ጠርቷል። ቅድም የተናገረው ስብሰባ ላይ አላየኸውም? ጳጳሳቱ ፊት እነ ኤርሚያስ የሚባሉ ሶሻል ሚዲያውን አናውጠውታል። እና ብዙ ትውልዳችን ማህተቡን እየበጠሰ እየሄደብን ነው። አባቶች ለምን ዝም ትላላችሁ ብሎ ያለው አሰማችሁ አይደል? ቪዲዮን አየሁ አይደል? ራይት የራሱ የኦርቶዶክስ ቄስ ነው የሚመሰክረው። በኤርሚያስ በኩል በጣም ብዙ ትውልድ ተሳሳታሉ። ለእነሱ ተሳሳተ ነው፣ ለእኔ ግን ወደ እግዚአብሔር መንግስት ነው የተጨመሩት። ክብር ለመንፈስ ቅዱስ ይሁን። የሳኦል ቤት እየደከመ የዳዊት ቤት እየበረታ እንደሚሄድ የማ ቤት እየደከመ የማ ቤት እየበረታ እንደሆነ እራሳቸው እየመሰከሩ ነው የኦርቶዶክሳውያኑ። ኦኬ 10 ሚሊዮን ህዝብ አጣን ያሉት ግንቦት ርክበ ካህናት ስብሰባ ላይ ነው። የት ሄደ? እናንተ ጠላ ስትጠጡ የት ሄደ? በሰንበት ትምህርት ቤት ያሉ ካህናቱ በባለፈው ቪዲዮ አሳይቻችኋል አይደል? በወሎ ክፍለ ሀገር ላይ የኦርቶዶክስ ካህናት ልጆቻቸው ሚስቶቻቸው እንደሰለሙ ታውቃላችሁ። ቪዲዮ እኮ አለኝ አሳይተና። ከዚህ በፊት ሰንበት ትምህርት ቤት ውስጥ ገብተው 30 ነው 40 የሚሆኑ የሰንበት ተማሪዎችን በሙሉ ሰለሙ አሉ። እኔ አስለቅሶኛል እኮ ነው ብዬ ወንድሜ አስለቅሶኛል። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ ብሎ የሚል የኦርቶዶክሳውያን ወጣቶች ሰንበት ትምህርት ቤት ውስጥ ገብተው 40ዎቹን አሰለሟቸው። እራሱ ካህኑ ነው እያለቀሱ የተናገሩት። እኔ ስላሴ ባሪያ ታዲያ በዚህ ሰዓት ላይ ወንጌል ይዤ አልነሳም እንዴ? አንተ
ህዝቤን የጨለማው መንግስት ሲበላው የተሰቀለውን የዳዊትን ልጅ የእግዚአብሔር ልጅ ከድንግል የተወለደውን የዓለም መድኃኒትን ክደው መሐመድን ሲያምን እኔ ያልነሳም እንደ አንተ ወንጌል ይዤ አልሰብክም እንዴ? ለኦርቶዶክሳውያኑ ይሰበካል እንጂ ቄሱ እዛ ሆዱን ቀፈቱን ይሙላ ጠላ እየጠጣ አብሬ ነበርኩ ያለሁትኝ። ቀፈታቸውን ይሙሉ፣ እነሱ ደንታቸው አይደለም። የኦርቶዶክሱ ቄስ ነው ወጥተው የተናገሩት። ቪዲዮ አለ ሶሻል ሚዲያ ላይ ሁሉ የተለቀቀ። እንደ ሰንበት ተማሪ ውስጥ ገብቶ ኦርቶዶክሳውያን ወገኖቻችንን ያሰልሟቸዋል። አንገበግብም ወንድሜ፣ አይቆጫችሁም ወንድሞች እናቶች? ያው ዲበኩሉ የሚባለው ደብተራ ከጴንጤ ይልቅ ሙስሊም ይሻለኛል ብሎ ሲል ነበር በባለፈው። ስትፍቋቸው እንደዚህ ናቸው። ከክርስቶሳውያን መሐመዳውያን ይቀርቧቸዋል፣ ይበልጧቸዋል፣ ይመሰክሩላቸዋል። አያሳዝንም ይሄ ትውልድ? ቸሩ መድኃኔ ዓለም እኮ እያሉ ደረታቸውን እየደቁ እኮ እናቶች ገረገራ ጥግ ስር ሲያለቅሱ እኮ ነው የምታያቸው። ብራዘር የእግዚአብሔር ልጅ ኢየሱስ ያድናል። ይኸውልህ ከድንግሊቱ ከማፀኗ ፍሬ የማፀኗ ፍሬ ሆኖ ከተወለደው ከኢየሱስ ክርስቶስ በስተቀር ሊያድንህ የሚችል በላይ በሰማይ በታች በምድር አንድ ፍጡር አትጠራም። አንድ በቃ እግዚአብሔር ልጁን ላከ። ልጁ መጥቶ ከድንግል ሴት ተወለደ። ለበደል ኃጢአታችን በቀራንዮ መስቀል ላይ እንደዚህ ተሰቀለ። ስለ በደል ስለ ኃጢአታችን ሞተ፣ ተቀበረ። በቅዱሳት መጽሐፍ ተጽፎ እንደተገኘው በሶስተኛው ቀን ከሙታን ተነሳ። 40 ቀን ስለ እግዚአብሔር መንግስት እየሰበከ ወደ ሰማያት ወደ አባቱ አረገ። በስሙ ንስሐና የኃጢአት ይቅርታ ከያኔ ከኢየሩሳሌም ጀምሮ በሐዋርያት የጀመረ እስካሁኑ እስከ ኤርምያስ ድረስ ይሰበካል፣ እስከ መቅዲ ድረስ ይሰበካል፣ እስከ ወንድሜ ፋሲካ ወንጌላዊ ፋሲካ እስከነ ኤፊ ድረስ እስከነ ቢኒ እስከነ ሰናይ ድረስ ይሰበካል። እንቀጥላለን። ኢየሱስ ያድናል። ኢየሱስ ጌታ እኮ ነው ወንድሜ። በእውነት ቆንጅዬ እኮ ጌታ ነው። የውበት ሁሉ መደምደሚያ የሆነ ማለት ነው። ጌታ ነው፣ ጌታ ነው። ዘር ትውልዴ ለዚህ ጌታ ይገዛለት። እኔ ጴንጤነትን የማውቀው ብራዘር በመንፈስ ቅዱስ ኃይል በጌታ በኢየሱስ ክርስቶስ ፍቅር ተነክተው ዕለት ዕለት በፍቅሩ መንፈሳቸው እየተቃጠለ ስለ ጌታ ማዳና በጎነት የሚሰብኩ እንጂ ይሄ የደረቀ እንጨት የዋጠ የሚመስል ሲያጨበጭብ እንኳን አታጨብጭቡ ተብሎ የሚባልበት እኮ ቤተክርስቲያን ውስጥ ያደገ እኮ ሰውዬ ነው። ጭብጨባ ነውር ነው ተብሎ ማለት ነው። ሊያላቅቅህ ይገባል አልኩ። ከኖርዌይና ከስዊድን መጥተው ያው እነሱ ሀገር በረዶ ይበዛል፣ ሰሜኑ ንፍቀ ክበብ ላይ ስላሉ እንደ በረዶ የቀዘቀዘ ነገር አምጥተው ላህ ላይ ደፉብህ። ሉተራውያን ነኝ ከጀርመን ነው የመጣሁት እና አትሰብክም ታዲያ? ከጀርመን የመጣህ እንደሆነ ሉተር ሁና ታዲያ ይሆንክ እንደሆነ ራሱ ሉተር እንኳን ቢሆን ኢየሱስን የማይሰብክ ከሆነ የራሱ ጉዳይ እኮ ነው። በደም ይሄ ሉተር የሚባለው ሁለት እግር ሰውዬ የራሱ ጉዳይ። ኢየሱስን የማይሰብክ ከሆነ የራሱ ጉዳይ። አልቀበለውም፣ አለቅልቄ ነው የምደፋው አልኩ። ኢየሱስን ስለሰበከና በጌታ በኢየሱስ ክርስቶስ በስሙ ንስሐና የኃጢአት ይቅርታ ይገኛል ብሎ ሪፎርሜሽን ታድሶ ስለሰራ ነው የምንቀበለው። አይደለም እንዴ? ነው። ጭብጨባ እኮ አይፈቀድም ነበር። አሁን አለንበት ብለው የሚሉት ቸርች እልል ማለት ነውር ነው ተብሎ የሚባልበት እኮ ቸርች የነበረ ነው። ጌታ መንፈስ ቅዱስ ፈንቅሎ ገባልሃ። ጭብጨባ አይቻልም ተብሎ የሚባልበት አሁን ለጌታ ለኢየሱስ ክርስቶስ ክብር በልሳኖቻቸው ሁሉ ይጸልያሉ። የኢትዮጵያ ወንጌላዊት መካነ ኢየሱስ ቤተክርስቲያን ካሪዝማቲክ ናች። ይመጣልሃል እንደነ ደብተራው ዲበኩሉ እንዳትዋጡ ይላል። እስኪ አንተ ታስጥላቸዋለህ። ዲበኩሉ አንተ እስቲ ታስጥላቸዋለህ። እነዚህ የቲክቶክ የባጃጅ ላይ ሉተራውያንን እስቲ ታስጥላቸዋለህ። እነሱን ማን ይውጣቸዋል? ሲጀምር እኛ ሰው ዋጮች አይደለም። እንደ በላይ ሰብ እናንተ ቤት ነው ሰው የምትዋዋጡት። ሰው በሉ ሰው ተዋዋጠ ተብሎ የሚባለው እናንተ ቤት ነው።
እንዳትዋጡ ምናምን ነገር ጎትታቸው እግራቸውን ይዘህ ጎትት። እንዳትወጡ ታገሉ፣ በርቱ፣ እኛ ከኋላ ደጀናለን። የአንድ መተተኛ ደብተራ ቢቆም ምን ትሆነ? አብረህ ትመታለህ ማለት ነው። በወንጌል እውነት አብረን እኛ ኦርቶዶክሳውያን እና እንደዚሁም ካቶሊካውያን እና ሉተራውያን እናም ደግሞ ኮፕቲክ ከሆነ እዚህ ቲክቶክ ላይ ያለን ባጃጅ ማንሞላ ሰዎች ፔንቴኮስታሉ እናስቆማለን አለ። ይኸውልህ ከጎዳና ላይ በጽድቅ ቃል ጠርጌ ዳር አስይዛለሁ። እኔ ብቻ፣ ሌሎች እንኳን ወንድሞች አይናገሩ። እኔ ብቻ በቂ ነኝ። ቴንኪው እግዚአብሔር መንፈስ ለዘላለም ስም ይባረክ። ፔንቴኮስታልን ማጥፋት ማለት መንፈስ ቅዱስን ማጥፋት ማለት ነው። ኦኬ። አዎ አሉ ደግሞ ራሱ እዛው መካነ ኢየሱስ ውስጥ በዚሁ በመንፈስ ቅዱስ እሳት ህይወታቸው የተነካ አገልጋዮች ወንድሞቻችንና እህቶቻችን አባቶቻችን የምንወዳቸው እነሱ የሚወዱን። ስለዚህ ቃል ለምድር ለሰማይ የኢትዮጵያ ወንጌላዊት መካነ ኢየሱስ ቤተክርስቲያንን ከእኔ አትለያትም። ከተቀረው ካሪዝማቲክ ከተባሉት ከወንጌላውያን አማኞች ከፔንቴኮስታሉ አትለዩዋትም። ከዚህ በኋላ የጨሰው ነገር ለምን አይጨስም? ጭስህን እዛው ታቀፈ ትኖራለህ። ኦኬ። አትለዩ። ቤተክርስቲያኒቱ ራሱ ወጥታ አሁን የተለይቻለሁ በእነዚህ በባጃጆቹ ሉተራውያን ተለይቻለሁ ብላ